ሰላም ጤና ይስጥልኝ የዳንኪራ ሚዲያ ቤተሰቦች፣ ይህ የጉዞ ማስታወሻ የሚለው ዝግጅታችን ዛሬ ይዣችሁ የምጓዘው ከባለፈው ጉዞዬ የቀጠለው የዴንቨር ኮሎራዶ ጉዞዬ ቁጥር 2 ሲሆን የምንጓዘውም በዴንቨር መሃል ከተማ የሚገኘው ቦታኒካል ጋርደን ይሆናል። ቤተሰቦች ይህን ቪዲዮ አይታችሁ ስትጨርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን። አሁን አንድ ላይ ሆነን ሁላችንም ወደ ውስጥ እንግባ። ተከተሉ። የዴንቨር የእጽዋት የአትክልት ስፍራ ወይም ዴንቨር ቦታኒካል ጋርደን በኮሎራዶ ግዛት በዴንቨር ከተማ የሚገኝ ታዋቂ የእጽዋት የአትክልት ስፍራ ነው። የአትክልት ስፍራው ዋና መለያዎቹ የተለያዩ የአትክልት ስፍራዎችና ከተለያዩ የዓለማት ክፍላት የተሰበሰቡ ልዩ እጽዋቶችን የያዘ ነው። ዴንቨር ቦታኒካል ፓርክ በ1007 ዮርክ ስትሪት ዴንቨር ኮሎራዶ በዳውንታውን የሚገኝ ቦታ ሲሆን በዚህም ጋርደን ውስጥ እጅግ በጣም ተወዳጅ ቦታ ከሚባሉት አንደኛ ጃፓኒስ ጋርደን ከጃፓን ባህል የተነሳ የጸጥታና የውበት መልክ ያለው እጅግ ማራኪ ስፍራ ሲሆን፣ ሁለተኛ ትሮፒካል ኮንሰርቫቶሪ የንጹህ ረፍት ነፃና የንጽህና ዓለም እጽዋት እዚህ ውስጥ ይገኛሉ።
ሶስተኛ ሳውዝ አፍሪካ ፕላዛ ወይም ስቴፕ ጋርደን የደቡብ አፍሪካ እጽዋትንና የስቴፕ አቅራቢያ አካባቢ ተፈጥሯዊ ባህልነትን የያዙ እጅግ ማራኪ እጽዋት የሚገኙበት ቦታ ሲሆን የመጨረሻውና አራተኛው ቺልድረንስ ጋርደን ለህፃናት የተሰራ የመማሪያና የመመራመሪያ እንዲሁም የመዝናኛ ቦታዎች ይጠቀሳሉ። በአትክልቱ ስፍራ ቅጥር ግቢ ውስጥ የአትክልት ቤተ መጻሕፍት ሲኖረው በዚህ ቤተ መጻሕፍት ውስጥም ብርቅዬ መጽሐፍቶች፣ የዘር ካታሎጎችና ሌሎችንም ያካተተ ነው። የአትክልቱ ቦታዎች በየጊዜው በውስጡ የሚዘጋጁ ልዩ ልዩ ፕሮግራሞች አሉ። ከነዛም በጥቂቱ የሙዚቃ ዝግጅቶች፣ የስዕል ኤግዚቢሽኖች ይኖራሉ። የሞድራይክ የህፃናት የአትክልት ስፍራ ሲኖረው ህፃናቱ ተፈጥሮን እንዲያስሱ እንዲያውቁ የተዘጋጀ ቦታ ነው። የአትክልት ጥበቃ ጥናት የኮሎራዶን የተፈጥሮ ሀብት ለመጠበቅ ምርምርም ያደርጋል በፓርክ ውስጥ። ዴንቨር ቦታኒካል ጋርደን 23 ኤከር ወይም 9.3 ሄክታር የሚሸፍን ቦታ ሲሆን ከከተማ ሕይወት መጨናነቅ እንዲያስወግድ በደስታና በጸጥታ ተሞልቶ ጎብኚዎቹም በዚህ ቦታ ውስጥ በአትክልት ዓለም ላይ ሲጓዙ ትልቅ የመንፈስ ደስታና እርካታ እንዲያገኙ ታስቦ የተሰራ ቦታ ነው። ይህንን የአትክልት ስፍራ ለመጎብኘት ለአባላት ነፃ ሲሆን ለአዋቂዎች $16፣ ለአረጋውያን ከ65 ዓመት በላይና ለወታደራዊ አባላት $12.25፣ ልጆች ከ5 ዓመት እስከ 15 ዓመት እና ተማሪዎች $11.75 ሲሆን ከ2 ዓመት በታች ለሆኑ ሕፃናት በነፃ ነው።
የአትክልት ስፍራው በ3 ቦታዎች የተከፈለ ሲሆን አንደኛው ዮርክ ስትሬት ጋርደን ዋናውና ታዋቂው አሁን ያለንበት ሲሆን 25 ኤከር ስፋት ሲኖረው፣ ሁለተኛው ሼፊልድስ ፋርም 700 ኤከር ሲሸፍን በደንና በእርሻ የተሸፈነ ቦታ ሲሆን የምርምርም ቦታ ነው። ሶስተኛው ማውንት ግሌዝ ናቹራል ኤሪያ በኮሎራዶ ተራራማዎች አካባቢ ውስጥ የሚገኝ የአትክልት ስፍራ ነው። በዴንቨር ቦታኒካል ጋርደን ውስጥ የምታዩት አስደናቂ ነገሮች በጣም በርካቶች ናቸው። ከነሱ መካከል የሚታወቁ አስደናቂ ነገሮች የትልቁ የተለያዩ የአትክልት ማሳያ ስፍራ፣ እንደ መንደርደሪያ የተሰሩ መዋቅሮችና የትውልድ ቅርሶች፣ ባህላዊና የተፈጥሮ ቦታዎች፣ የኪነ ጥበብ ማሳያ ቦታዎች፣ ለልጆችና ቤተሰቦች የተሰሩ ክፍሎች አሉት። በአጠቃላይ ዴንቨር ቦታኒካል ጋርደን የውበት፣ የትምህርት፣ የተፈጥሮ ደስታና የኪነ ጥበብ ዓለም የተዋሃደበት ይህ ዴንቨር ቦታኒካል ፓርክ በመጀመሪያ ጊዜ በ1940 ዓመተ ምህረት የተመሰረተ ሲሆን ነገር ግን ለሕዝብ መገልገያነት የጀመረው በ1951 ዓመተ ምህረት ነው። ክቡራትና ክቡራን የዳንኪራ ሚዲያ ታዳሚዎች እንግዲህ ዴንቨር አካባቢ የምትኖሩና ለስራ የምትሄዱ ይህንን ቦታ እንድትጎበኙት እንመክራለን። እናመሰግናለን። በሁለት ክፍል ያዘጋጀነውን የዴንቨር ጉዟችንን በዚህ እናጠናቅቃለን። በሚቀጥለው ወደ ሌላ ከተማ በምንጓዘው ዝግጅት እንገናኝ። እንግዲህ እንደተለመደው አይታችሁ ስትጨርሱ ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ይተባበሩን። እናመሰግናለን።